ማንቸስተር ዩናይትድ ከወልቭስ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። አሰልጣኝ ሩበን አሞሪም ከጨዋታው መጠናቀቅ በኋላ በሌሉኝ ተጫዋቾች ጨዋታውን ያቻ ውጤት ወጥቻለሁ አሊያም ነጥብ ጥያለሁ ብዬ ምክንያትን አላቀርብም የሚል አስተያየት ሰጥተዋል። ጆሹዋ ዚርክዚ ጎል አስቆጥሮ ለማንቸስተር ዩናይትድ፣ ጅሬክ ደግሞ 45ኛው ደቂቃ ላይ ለወልቨርሃምፕተን ወንደረርስ በጨዋታው አጋማሽ ምናልባት ወደ መልበሻ ክፍል ሊገቡ ሲሉ ጎል አስቆጠረው። የጨዋታ አንድ እኩል በሆነ ውጤት ተጠናቋል እና ዩናይትድ በፈለገው መልክ አሰልጣኙም ጭምር እንደተናገሩት ፍሉዲቲ ያልነበረው ጨዋታ ከኒውካስል ጋር በነበረው ጨዋታ ላይ የመጫወቻ ስፔስን እናገኝ ነበር። እዚህ ጨዋታ ላይ ግን ይህንን ማግኘት አልቻልም። ትንሽ ቻሌንጅ ያደረጋቸው ጨዋታ እንደነበረም ጭምር ያየንበት ምሽት ነበር። ዩናይትድ ባለፈው ከተመለከትነው የኒውካስል ጨዋታ በኋላ መጠነኛ የሚባል በእንቅስቃሴም ደረጃ እዚህ ጨዋታ ላይ የበላይነት ብዙ ወስዷል ማለት የምንችልበት መርሃ ግብር አልነበረም። ወልቭስ በጣም ኢነርጄቲክ የነበረ በጣም ብዙ የአማካይ ቁጥሮችን ይዞ የገባ 5 የአማካይ ስፍራ ተጫዋቾች ነበሩት። ምንም እንኳን ሁለቱ ቦይኑ እና በተመሳይ ደግሞ ቻቹዋ በጨዋታው ላይ የነበራቸው ሚና የፉል ባክነት አይለም የዊንግ ባክነት ሚና ቢኖራቸውም በአብዛኛው ግን መሃል ሜዳው ላይ ጠቅጠቅ ብሎ በመጫወት የዩናይትድን ተከላካዮች የዩናይትድን አማካዮችንም ጭምር ምቾት መንሳት በሜዳ ውስጥ ሲያስመለክቱን የነበረ ነገር ነው። አሰልጣኝ ሩበን አሞሪም ግን ቅያሪያቸው ለምሳሌ ለምንድነው ጆሹዋ ዚርክዚን የቀየርከው ተብለው ሲጠየቁ ተጋጣሚያቸው ቀደም እንዳነሳ ነው ስፔስ የማይሰጠን በተለይም የአንድ ለአንድ ግንኙነቶቻችን ይበላሹብን ስለነበረ ዩናይትድ በዛ መልኩ ፐርፌክት ስላልነበረ በሶስት የአጥቂ ስፍራ ተጫዋቾች ከመጫወት ይልቅ ቁጥራቸው ባነሱ የአጥቂ ስፍራ ተጫዋቾች በመጫወት ፍላጎት እንደነበራቸው በመጥቀስ ሌላኛውን ጃክ ፍሌቸር ወደ ሜዳ መግባትን ምርጫ አድርገው ነበር። እኔ ትክክል በሜዳ ውስጥ ከገባ በኋላ ጃክ ፍሌቸር ምንድን ነው የሰራው? ትክክል አልነበር። እንዲያውም ይህንን ከሚያደርጉ ልክ ባለፈው ሳምንት አማካይ እንደቀየሩት ሁሉ አንድ የአማካይ ስፍራ ቁጥር ቢቀንሱ ኖሮ የተሻለው ነበር ልንል እንችላለን። ካዚሜሮን ባለፈው በጣም በነበሩት የሜዳ ላይ ቆይታዎች በቂ ስላልነበረ አንድ ጥያቄ ሲያነሳ ነበር። ብዙዎቻችንም ጋር ካዚሜሮ ለምን ተቀየረ የሚል ጥያቄም ጭምር ስናነሳ የነበረበት የሜዳ ላይ ፐርፎርማንስ ነበር ሲያሳልፍ ነበር። እኔ ከሁለቱ አማካዮች አንዳቸውን ቢቀንሱ ይሻል ነበረ ትላንትና ምሽት በተመለከትነው የሜዳ ላይ ቆይታ። እዛ ጨዋታ ላይ ግን አንድ ጥራቱን የጠበቀ ተጫዋች ነበራቸው። በዚህኛው መርሃ ግብር ላይ የሚሰን ማውንት አለመኖር ዩናይትድን በተለየ መልኩ ፈጠራው ላይ እንዴት መጉዳት እንደሚችልም ጭምር ከምናይባቸው ምሽቶች ውስጥ ሊሆን ይችላል። የዩናይትድ የቡድኑ ፈጣሪዎች አብዛኞቹ የሉም እያለን እንገኛለን አይደለ? በዚህ ረገድ ደግሞ ምናልባት ሜሰን ማውንት በፈጠራውም ፕላስ ደግሞ በቡድን ውስጥ ያለው ወርክ ሬት በጣም ፐርፌክት ስለሆነ የእሱ አለመኖር ቡድናችን ሁሌም ቢሆን ሊጎዳ እንደሚችል ይታወቃል። ስለዚህ ምሽት በነበረው ቆይታ የሆኑ ጥያቄዎችን የተመለከትንበት ነበር። ለምሳሌ ሴኔ ላመንስ ደብል ሴቭ ነበረው፣ በጣም አስደናቂ ነበረ። ግን ጎል ሲቆጠርም ደግሞ እዛው ላይ ትችት የሚያስተናግድ ግብ ጠባቂ ሆኖ ነበር የተመለከትነው እና አንዳንዶች ጥያቄዎችም ጭምር የሚያነሱበት ግብ ጠባቂ እየሆነ ይገኛል። በእርግጥ ግብ ጠባቂዎችን ብቻ መተቸት የቡድናችሁን ጥሩነት ሊያስመለክታቸው አይችልም። ቡድናችሁ መጀመሪያ 10 ተጫዋቾችን አልፎ ነው ሳጥን ውስጥ ጎል ሊቆጠር የሚችለው። ነገር ግን ትላንትና የእሱም ኮንትሪቢሽን ነበረው ጎሉ ሲቆጠር ፕላስ ደግሞ ማንቸስተር ዩናይትድ 1 ነጥብም ጭምር ደግሞ በኦልድ ትራፎርድ ይዞ እንዲወጣም ጭምር ደግሞ እሱ አድርጓል። በጣም አስደናቂ የሚባል ሴቭንም ጭምር አድርጓል። ዩናይትድ እኔ አላውቅም ዘንድሮ ካስመለከቱን ጨዋታዎች ውስጥ ማሸነፍ ይገባው ነበረ ብለን ከምንገምታቸው በግሌ ከምገምታቸው የመጨረሻው የሊጉ ግርጌ ላይ የሚገኝ ቡድን ኤክስጂው 0.8 ነበር። 6 ኢላማቸውን የጠበቁ ሙከራዎችን ያከናወነው በ1 ጎል ብቻ ነበር ያስቆጠረው ምናምን እና ቁጥሮቹን ካያቸዋቸው ለዩናይትድ ጥሩ ነበሩ ለማለት ያስቸግራል። ምሽት በነበረው የዩናይትድ የሜዳ ላይ እንቅስቃሴዎች ካስተዋል ነው ከዚህ በላይ ማድረግ ይገባው ነበር የሚል ቡድን ነበር መመልከት የነበረብን። ከወልቭስ ጋር ኒውካስልን ያህል በጣም ጥራቱን የጠበቀ ቡድን አሸነፋችሁ ወልቭስን አለመሸነፍ ሪሊ ኤክስኪውዝ መስጠት የሚቻልበት መርሃ ግብር ነው ብዬ አላስብም። ምናልባት እንዲያውም በዩቲዩብ በዚሁ ከዚህ ጨዋታ በፊት ከወልቭስ ጋር በነበረው መርሃ ግብር አንድ ተመልካች ወልቭስ እኮ በጣም ጥሩ ነው፣ በቅርብ ጨዋታዎች ለምሳሌ ከሊቨርፑል ጋር የነበረውን ጨዋታ ከተመለከትከው
እንዲሁ ደግሞ ከሲቲ ጋር የሚል ካልሳትኩኝ ከሲቲ ጋር የነበረውን ጨዋታ ይመስለኛል እያለን ነበረ። ኦፍኮርስ ከሲቲ ጋር ከሊቨርፑል ጋር የነበረውን ጨዋታ በትክክል ወልቭስ በጣም ጥሩ ነበረ፣ ነገር ግን 2-1 በሆነ ውጤት ተሸነፈ። ሊቨርፑል ውጤቱን ይዞ ወጥቷል ልንል እንችላለን። ግን ምን ይነግረናል? ወልቭስ በሊጉ የመጨረሻ ግርጌ ላይ ከተገኘ እስካሁን ድረስ ባለፉት 18 ጨዋታዎች ወይም 19 ጨዋታዎች ቡድኑ ካላሸነፈ የውል ጥሩነት እዚህ ጋር ማንሳት አንችልም። ምንም ልናነሳለት የምንችል ቡድን አይመስለኝም። ጥሩ ነገር እኮ ይኖረዋል። መቼም ጥሩ ነገር ሳይኖረው አንድ ቡድን ሊቆይ አይችልም። ግን የሮብ ኤድዋርድስ ቡድን በፕሪሚየር ሊግ ውስጥ በጣም ደካማ የሚባል የፕሪሚየር ሊግ ቆይታን እያስመለከቱን ከሚገኙ ቡድኖች ውስጥ አንዱ ነው ሳይሆን ሊስቱ የመጨረሻ ደረጃ ላይ የሚገኘው ቡድን ነው። ስለዚህ እንዲህ አይነት የሜዳ ላይ ቆይታን እያሳለፈ ከሚገኝ ቡድን ጋር 1 ነጥብ ሊያውም በሜዳ ሊያውም አስፈላጊ በሆነ የጨዋታ ወቅት ላይ ድሮፕ አድርጎ መውጣት ናት ፌር። በቃ በምንም አይነት መልኩ ኢቫሉዌት ሲደረግ ጥሩ ነው የሚል ምልከታ ልንሰጠው የምንችለው የጨዋታ መርሃ ግብር ሁለቱ ቡድኖች አከናውነው ወጥተዋል ማለት በፍጹም አይቻልም። ስለዚህ በጣም አስፈላጊ የነበረ የጨዋታ ሁለቱ ቡድኖች ያከናወኑት ጨዋታ ሜቢ እኔ ከዚህ ጨዋታ ላይ ማንቸስተር ዩናይትድ 1 ነጥብ አግኝቷል ከማለት ይልቅ ወልቭስ 1 ነጥብ አግኝቶ መውጣት የቻለበትንም ጭምር ውጤት ይዞ ወጥቷል። በጣም አስፈላጊ የሚባል ነበር። በፕሪሚየር ሊግ ውስጥ የሰርቫይቫል ጥያቄ የሚነሳበት ቡድን ነው። ስቲል ሰርቫይቭ ለማድረግ በጣም አስቸጋሪ ይመስላል። አሁን ባለበት ሁኔታ በፕሪሚየር ሊግ ውስጥ እየተመለከት ነው የሚገኘው የቡድን ቆይታ ጨዋታ አላሸነፈም ነው እያለን የምንገኘው። ቡድኑ ከሳምንት ሳምንት ጨዋታዎችን እየተሸነፈ የሚመጣ ቡድን ነው። ጎሎችን የሚያስቆጠር ቡድን አይደለም። ጎሎች በጣም ኮንሲድ የሚያደርግ ቡድን ነው። ትላንት ግን የሆነ ኤነርጄቲክ ነበር። ትላንት ብቻ አይደለም አክቹዋሊ የሆኑ ጨዋታዎች ላይ ያሉ ባያሸንፏቸው እንኳን የሆኑ ጨዋታዎች ላይ የሚያስመለክቱን ስታቲስቲክሶች ያንን ላይጠቅስ ይችላል። በትክክል ቴብሉ የሚያሳየንን ቡድን ላይሆን ይችላል ግራፎቹ የሚያስመለክቱን ማለት ነው። ነገር ግን በምሽት በነበራቸው የጨዋታ ሂደት ላይ የሆነ ማሸነፍ ይፈልግ የነበረ ቡድን ስሜት ያስተዋልንባቸው ነበረ። በጣም በጣም ጥሩ የሚባል ዶርጉ ጎል አስቆጥሮ ነበር። ከጨዋታ ውጭ ስለነበረ ያ ጎል ተሽሯል። ምናልባት ባክ ቱ ባክ የማንቸስተር ዩናይትድን የማሸነፊያ ጎል ማስቆጠር የሚችልበት እድል ነበር የምንልበትን አይነት ጨዋታ ነበር ምሽት ላይ ሊያሳልፍ የነበረው። ሊዛንድሮ ሌላ በጣም ጥሩ ነበር ማለት እንችላለን። አንድ ቻንስ ክሬት አድርጓል። 3 ኳሶችን ክሊር አድርጓል። ወደ 89 የተሳኩ ኳሶችን አቀብሏል ለቡድን አጋሮቹ። ፐርፌክት ነበር። ሃይደን ሄቨን ሌላው ባክ ቱ ባክ በጣም ፐርፌክት ምሽት ያሳለፈበት 97 በመቶ የሚጠጋ ኳስ የማቀበል ስኬቱ ነበር። 20 ከሚባሉ ቤስት ፐርፎርማንሶች ውስጥ ትላንትና ፐርፎርመሮች ውስጥ አንዱ ነበር በምሽት በተመለከትነው የጨዋታ ሂደት ላይ ማለት ነው። እና ለዩናይትድ ባክ ቱ ባክ ምናልባት ክሊንሺት ይዞ መውጣት የሚችልበት የ2025 መርሃ ግብር ሊሆን ይችላል። ዋን ላስት ቻንስ ነበር እያሉት የነበረው ትላንትና በተከታታይ ጨዋታዎች ላይ ማንቸስተር ዩናይትድ በተጋጣሚ ቡድን ጎል ሳይቆጠርበት ጨዋታውን ብቻ አሸንፎ መውጣት የሚችልበት መርሃ ግብር ሜይ ቢ ጨዋታውን ባያሸንፍ ክሊንሺት ይዞ ከወጣ ያንን ሊያደርግ የሚችልበት እድል ነበር። ያ ሊሳካ አልቻለም። ነገር ግን የምሽቱ ጨዋታ ለዩናይትድ ምን ሊያስመለክተን ይችላል? እስቲል አሁንም ቡድኑ የወጥነት ጥያቄ የሚነሳበት ቡድን ነው። ወጥነት በትክክል ከሚነሳባቸው ቡድኖች ውስጥ አንዱ ነው ማለት እንችላለን። ዩናይትድ የትኛውን ጨዋታ በእርግጠኝነት ማሸነፍ እንደሚችል፣ የትኛውን ጨዋታ በእርግጠኝነት ደግሞ አለማሸነፍ እንደሚችል መናገር በፍጹም አይቻልም። በጣም ቡድኑ ስትራግል ያደርጋል ብላችሁት በምትጠበቁት የኒውካስል ጨዋታ ላይ አሳምኖ በጨዋታ ላይ በሜዳ ላይ በሙሉ 90 ደቂቃዎች ውስጥ ሲያሸነፍ ትመለከታላችሁ። ኢቨን ከኳስ ውጭ ቡድኑ ጠንካራ ሆኖ ስትመለከቱት ታያላችሁ። በጣም ደግሞ በቀላሉ ሊያሸንፈው ይገባል ብላችሁ በምታሰቡት እንዲህ አይነት የወልቨርሃምፕተን ወንደረርስ ጨዋታ ላይ ቡድኑ ሽንፈትን የአቻ ውጤት ሲወጣ ደግሞ ትመለከታላችሁ። ስለዚህ የወጥነት ጥያቄ በትክክል ከሚተገብሩ ወይም ከሚታይባቸው ቡድኖች ውስጥ አንዱ ነው ማለት እንችላለን። ጆሹዋ ዚርክዚ ታስታውሳላችሁ ከፉልሃም ጋር በነበረው ጨዋታ ላይ ጎል አስቆጥሮ እንደነበረ። ከዛ በኋላ ደግሞ ሌላ ግን ይጠበቃል አይደለ? ከዚህ በኋላ አሁንም ዩናይትድ ገና ሽግግር ላይ የሚገኝ ቡድን ነው። ፕሪሚየር ሊጉ ከአንድ ቀን በፊት ዩናይትድ በሁሉም ኪ ሜትሪክሶች በፕሪሚየር ሊግ ውስጥ ብዙ ሙከሮችን የሚያከናውን ኢቨን ብዙ በእንግሊዝ ፕሪሚየር ሊግ በ90 ደቂቃዎች ውስጥ በዚህ ውድድር ዘመን ብዙ ሙከራዎችን ያከናውነው ቁጥር 2 ከሊቨርፑል 11.9 ራሱ ማንቸስተር ዩናይትድ 11.9 ይህንን አድርጓል። ይህ ከቼልሲ ከማንቸስተር ሲቲ ከአርሰናልም ጭምር የሚልቅ ቁጥር ያለው ቡድን ነው።
የፊት መስመሮቹን በተመለከተ ጎል ልክ እንደሌላው ቡድን ከተለያየ አይነት ዳይሬክሽን የሚያስቆጠረ ቡድን አይደለም። የዘንድሮ የውድድር ዘመን የዩናይትድ ጎል አስቆጣሪዎች ኦፍኮርስ እንደነ አማድ ብሪያን፣ ከዛ ኩኛ፣ ብሩኖ ፈርናንዴዥ፣ ቤንያሚን ሸሽኮ ያሉ ተጫዋቾችን እናነሳለን። ከዚህኛው ቦታ ውጪ ብዙ የጎል ኢንቮልቭመንት ያላቸው ተጫዋቾች የትኞቹ ናቸው ካላችሁ ብዙ የምናነሳቸው ተጫዋቾች የሉም እና አንድ ስናነሳ የነበረው ነገር ነበር። ሌሎች ቡድኖች ጨዋታዎቻቸውን እስኪያከናውኑ እንኳን ቢሆን ዩናይትድ የደረጃ ሰንጠረዡ ላይ ተጽዕኖ መፍጠር የሚችልበት ኦፍኮርስ በዩናይትድ በኩል ይህንን ጨዋታ ማሸነፍ ብቻውን በቂ መልስ ላይሆን ይችላል። ሌሎች ተከታታይ ጨዋታዎችን እያሸነፈ መቀጠል በጣም አስፈላጊ ሊሆን ይችላል። ግን ለእንዲህ አይነት ጨዋታዎች ምን አይነት ኤክስኪውዝ ነው መስጠት የሚቻለው? ሁልጊዜም እኮ ቡድናችሁ ውስጥ ሁሉንም ስኳድ ይዛችሁ ላትገኙ ትችላላችሁ። እኔ ዳሉት፣ ሄቨን፣ ማርቲኔዝ፣ ሾ፣ ካዝሜሮ፣ ኡጋርቴ፣ ዚርክዚ፣ ኩንሃ፣ ሴሽኮን በተመለከተ ለወልቭስ ስኳድ ምንም አንደርሬት የሚሆን ስብስብ አይደለም። በቂ ለማሸነፍ ትክክለኛ የሆነ የሚበቃው በትክክል ያንን ቡድን ማሸነፍ የሚገባው ስብስብ ይዘዋል ማንቸስተር ዩናይትድ እና ነጥቡን ወደ 32 ከፍ በማድረግ ሜቢ ሊቨርፑል ጨዋታውን እስኪያከናውን ድረስ ከሊቨርፑል ጋር በነጥብ የመስተካከል እድልን ያገኘ ነበር። ኢቨን ንጹህ ጎሎች ስለሚኖሩት ከሊቨርፑል ከፍ ብሎ ቶፕ 4 ድረስ የመምጣትን እድል ያገኝ ነበረ እና ትላንትና ጨዋታው ከመከናወኑ በፊት በዩናይትድ እና በአስቶን ቪላ መካከል የነበረው የነጥብ ልዩነት ወደ 10 ነበር። ሜቢ ይህንን ጨዋታ ቢያሸንፍ ደግሞ በመካከላቸው የሚኖረው የነጥብ ልዩነት ቪላ ሽንፈትን ስላስተናገደ ኦልሬዲ ከዚህም ጭምር ያነሰ የነጥብ ልዩነት እንዲኖር ማድረግ የሚችልበትንም ጭምር ቅጽበት ወይም ሁኔታ ማመቻት የሚችሉበትን ጉዳይ በራሳቸው ድክመት ያበከኑበትን ምሽት ተመልክተናል። አንዳንዴ እድለኞች አይደሉም ተጋጣሚ ቡድኖች ወይም ትናንሽ የምንላቸው ቡድኖች ሲሸነፉ ብዙ ጊዜ ማነው ሲያሸንፉ ማንቸስተር ዩናይትድ ቢሸነፍ አቻ ቢወጣ ስለ ማንቸስተር ዩናይትድ እንጂ ስለ ወልቭስ የተለየ ነገር ልናወራ አንችልም። ያ ማለት ብዙዎቹ እግር ኳስ ተመልካቾች መስማት የሚፈልጉት ስለ ማንቸስተር ዩናይትድ ስለሆነ ማለት ነው። እዚህ ጋር የምንረዳው ወልቭስ በምሽቱ ጨዋታ ላይ ጥሩ አልነበረም ወይ ማለት አንችልም። በጣም ድንቅ ነበር። ማሸነፍ የሚገባቸው የሆኑ ጎሎች ነበሯቸው፣ አለቀላቸው ኳሶች። ቅድም ደብል ሴቭስ እያለን ነበረ። በተለይም በጨዋታ ላይ ሴኔ ላመንስን በተመለከተ አስፈላጊ የሚባሉ ፋይናል ኳሶችን ወይም ፋይናል ተቾችን ሲመልስም ጭምር የተመለከትንበት የሜዳ ላይ እንቅስቃሴ ሲያሳልፍ የነበረ ተጫዋች ነበር እና ለዩናይትድ ይህንን ጨዋታ እንዲህ ባለ መልኩ አጠናቋል። ስቲል የሮብ ኤድዋርድስ ቡድን እንዴት ነው ሊሆን የሚችለው? በእንግሊዝ ፕሪሚየር ሊግ ሪሊ መቆየት ይችላሉ የሚለው ጉዳይ በጣም ነው የሚጠበቅባቸው። በጣም አስቸጋሪ ይመስላል። አሁን ቡድናቸው 46 ጨዋታዎችን በጣም በርካታ ጨዋታዎችን አከናውኗል። ሜቢ በሉተን የነበራቸው ቆይታ በጣም ድንቅ ነበር የተመለከት ነው። አሁን በወልቭስ ያላቸው ስታቲስቲክስ በሙሉ ጥሩ የሚባል አይደለም። 100 ጎሎች ተቆጥረውባቸዋል በእንግሊዝ ፕሪሚየር ሊግ። አይዶኑ እንግዲህ ከመጡበት ጊዜ ጀምሮ ያሉት ቆይታዎችና በፍጹም ጥሩ የሆኑ ነገሮችን ልናነሳለት የሚገባ ቡድን አይደለም እየገነቡ የሚገኙት። ፕሪሚየር ሊጉ እንዲህ አይነት ትዕግስቶችን በፍጹም አይፈልግም። ትላንት የትኛው ቁጥር ላይ ነው? ለምሳሌ በሙከራዎች የተሻለ ነበር። በአንድ ቁጥር ኢላማቸውን በጠበቁ ሙከራዎች በአንድ ቁጥር የተሻለ ነበር። ብዙ ኳሶችን የዩናይትድ ሳጥን ውስጥ ይነካ የነበረ ቡድን ነው። ብዙ ኳሶችን የተቀባበለ ቡድን ነበር እንችላለን። በ47 በመቶ ኳስ ቁጥጥር ነበራቸው። መጥፎ የሚባል አይደለም። ስታቲስቲክሱ ግራፉን ከተመለከት ነው መጥፎ የሚባል አልነበረም። ነገር ግን እነዚህ ኢቫሉዌት የሚደረጉት ጎሎች ሲኖሯቸውና ቡድኑ እያሸነፈ በፕሪሚየር ሊግ ውስጥ የመትረፍ እድሉን ማጽናትና ማቆየት ሲችል ብቻ ነው። ይህ ካልሆነ በየትኛው መልኩ እግር ኳስ ያንን ቨርዥን ሊሰጣቸው አይችልም። ስለዚህ ለሩብ ኤድዋርድስ የሚጠበቀው ጉዳይ ምንድን ነው የሚሆነው? ጨዋታዎችን እያሸነፉ መቆየት በጣም አስፈላጊ ነው። ለማንቸስተር ዩናይትድ ግን ምሽት የነበረው የሜዳ ላይ እንቅስቃሴ ጥሩ ነበር ለማለት ያስቸግራል። ቅድም እያነሳን ነበር 287 ሙከራዎችን በማድረግ ቀዳሚ 215 ሙከራዎችን ቻንሶችን ክሬት በማድረግ የፕሪሚየር ሊግ ቁጥር 1 ቡድን፣ ሳጥን ውስጥ ብዙ ሙከራዎችን በማድረግ ማንቸስተር ዩናይትድ 166 ቁጥር 1 ቡድን፣ ቁጥር 3 ቡድን ብዙ ኢላማዎችን የጠበቁ ሙከራዎችን በማድረግ 94 የፕሪሚየር ሊጉ ቁጥር 1 ቡድን 32 ጎሎችን በማስቆጠር የፕሪሚየር ሊጉ ሶስተኛው ከፍተኛ ግብ አስቆጣሪ 33 ነጥብ ኤክስጂዎችን በማስመዝገብ የፕሪሚየር ሊጉ ቁጥር 2 ምርጡ ቡድን ይህንን ሁሉ ቻንስ ክሬት እያደረገ ይህንን ሁሉ ሙከራ እያደረገ ዩናይትድ
የሚያስቆጠራቸው ጎሎች በጣም ጥቂቶች ናቸው። አሁን ዩናይትድ 13 ጨዋታዎችን በ2025 አሸንፎ 11 አቻ ወጥቷል። በሁለት ነው የሚልቀው። 14 ጨዋታዎችን ሽንፈትን አስተናግዷል። ያ ማለት ዩናይትድ ባለፉት 38 ጨዋታዎች ያሸነፈው 13ቱን ነው። በ2005 የካላንደር ዓመት በ11 አቻ ወጥቷል። አቬሬጅ ነው ማለት ነው። ኢቨን አቬሬጅ 50% እንኳን እኮ አይሞላም። እዚህ ጋር ከተመለከት ነው ጥሩ የሚባል አይደለም። የሩበን አሞሪም የአንድ ዓመት ከ7 ቀናት ያላቸው ኦቨሮል የማሸነፍ ስኬታቸው 40.3% ነው። 32.6 በእንግሊሽ ፕሪሚየር ሊግ ይህንን ሲያደርጉ ይመለከታል። በሁሉም ውድድሮች በ2025 41.1 ነው። ከዛ ባለፈ ምናልባት ሌላው ባለፉት 5 ዓመታት ባለፉት 5 ጨዋታዎች በአቬሬጅ የተመለከተው 3ቱን አሸንፈው ነበረ። ከ5ቱ ግን በቂ አይደለም። ከዚህ በላይ ማድረግ ይኖርባቸዋል። ሁልጊዜ ከሳምንት ቡድናችሁ በፓትሪክ ዶርጉ ጎል አስቆጣሪነት ሊወጣ ይችላል እና ስትረግል ሊያደርጉበት የሚችሉበት ወር እንደሆነ ከብሩኖ ፈርናንዴዝ በኋላ ከኮቢ ሜኖ በኋላ ይህንን ጠቆም አድርገው ነበር ከነዚህ ጨዋታዎች በፊትም ጭምር በነበራቸው ጋዜጣዊ መግለጫ እና እሳቸውም ትክክል ብዙ ጊዜ አሁን ላይ አይ ቴክ ሪስፖንሲቢሊቲ እኔ ኃላፊነቱን ወስዳለሁ ሲሉ ይሰማሉ። ኃላፊነት መውሰድ በጣም ግዴታ ነው፣ ይጠበቅባቸዋልም ጭምር። ቡድኖች ግን ለእንዲህ አይነት ጨዋታዎች ኃላፊነት ከመውሰድና የሆኑ ሀሳቦችን ከመሰንዘር ባለፈ የቡድናቸውን ደካማ ጎንንም ጭምር ደግሞ ሪሊ ወጥተው መናገር ያለባቸው ይመስለኛል። ያ ካልሆነ ቡድናቸው ማስተካከል የሚችሉበትንም ጭምር እድል በጣም ሊያሳሳባቸው ይችላል። እንዲህ አይነት ጨዋታዎች በጣም አስፈላጊ ነበረና ፕሪሚየር ሊግ ውስጥ ትላንት ይህንን ውጤት ተመልክተናል። በሁለቱ ቡድኖች በኩል ቀጣይ ምን እንጠብቃለን? ዩናይትድ ከዚህ ጨዋታስ በኋላ ወደ ማሸነፉ ይመለስ ይሆን የሚለውን ጉዳይ እንጠብቃለን። ምናልባት ከሊድስ ጋር፣ ከዛ በርንሌ፣ ከዛ ብራይተን፣ ከዛ በኋላ ማንቸስተር ሲቲን በእርግጥ አክቹዋሊ የኤፍኤ ካፕ መርሃ ግብር ይኖራቸዋል። ከዛ በእነዚህ መካከል ማለት ነው። ግን እነዚህን ጨዋታዎች ያከናውናሉ። ሩበን ያለ ኤክስኪውዝ እንዲያሸነፏቸውም ጭምር የሚጠበቁ የፕሪሚየር ሊግ መርሃ ግብሮች እንዲሆኑላቸው ይጠበቃሉና እኔ በአቬሬጅ ደረጃ ከተመለከት ነው ትኩረት የሚሰጠው በጣም ትልቅ መርሃ ግብር አልነበረም፣ በቀላሉ ሳይቸገር የሚያሸንፈው ጨዋታ የሚል ቅድመ ግምት ኖሮኝ የተመለከትኩት ጨዋታ ነበር። ያንን ግን በሜዳ ውስጥ ማየት አልቻለም እና ያው ፕሪሚየር ሊግ ይሄ ባህሪ ያለው የምትገምቱት ጨዋታ ላይ ቡድናችሁ በፍጹም ያንን አይነት የሜዳ ላይ እንቅስቃሴ ላይ ያስመለከታችሁ ይችላል። በማትገምቱት ጨዋታ ላይ ደግሞ በጣም አስደናቂ የሆነ ቡድናችሁ አሸንፈው ሊወጣ ይችላል እና ፕሪሚየር ሊግ እንዲህ አይነት መልክ መኖሩ ሊያስገርመን አይገባም፣ አይችልም። ነገር ግን ትላንትና ማንቸስተር ዩናይትድ ከወልቭስ 1-1 ነጥብ ተጋርተው በኦልድ ትራፎርድ የወጡበትን ምሽት አይተናል ማለት ነው።